አብረሽን ካላደርሽ ወደ ውጭ ሀገር አትሄጂም፣ ጉዳይሽ አይፈጸምልሽም። የሰሞኑ ልብ የሚነካ አነጋጋሪ ቪዲዮ ነው። ይቺ እህታችን እንግዲህ በተለያዩ ሶሻል ሚዲያዎች ላይ ደላላው አብረን ካላደርን ወደ ውጭ ሀገር አትሄጂም አለኝ፣ ጉዳይሽ አይፈጸምልሽም አለኝ እያለች እንባ እያነባች ቪዲዮ ለቃለች። ለመሆኑ ይህንን ቪዲዮ ስትመለከቱ ምን ተሰማችሁ? በተለይ በህጋዊ መንገድ የሚሰሩ ኢትዮጵያዊነት የሚሰማችሁና ሰብአዊነት የሚሰማችሁ ከዚህ በተቃራኒ ደግሞ ፍጹም አረመኔያዊነትን የተላበሳችሁና ሴት እህት ወንድሞቻችንን በህገወጥ መንገድ በበረሃ ለአሞራ ቀለብና ለጅብ ቀለብ የምታደርጉ ከዛም አልፎ ተርፎ እቺ እህታችን እንዳለቀሰችው እዚሁ ሀገራችን ኢትዮጵያ ውስጥ ተቀምጣችሁ እነዚህ ታናናሽ ጨቅላ የሆኑ ሴት እህት ወንድሞቻችንን እያጭበረበራችሁና በራሳችሁ ሰርክል ውስጥ የተለያየ ሲስተም እየፈጠራችሁ ሴት እህቶቻችንን ለባለ ሀብትና ገንዘብ ላላቸው እንዲሁም ደግሞ ለራሳችሁ የባሪያ ንግድ የምታደርጉ ደላላዎች ይህንን ቪዲዮ ስትመለከቱ ምን ተሰማችሁ? በተጨማሪም ደግሞ ወደ ውጭ ሀገር ወደ ስደት ለመሄድ ያሰባችሁ ይህንን መንገድ የማታውቁ ገና በፈተና ውስጥ የምትገቡ ገና ልትጭበረበሩ የተዘጋጃችሁ ሰዎች ይህንን ቪዲዮ ስትመለከቱ እናንተ ምን ተሰማችሁ? የዛሬው በዚህ ቪዲዮ ላይ እጅግ በጣም ወሳኝ የሆኑ ሚስጥራዊና ልትጠነቀቁ የሚገባቸው ምን ያክል ሰንሰለት የተፈጠረበት እንዳለ በጣም በርካታ የማቃቸው የሴት እህት ወንድሞቼ እንባና ሚስጥር ዛሬ እነግራችኋለሁ። ስደት ማንም ሰው ወዶ አይሰደድም። ሁሉም ሰው ሲቸግረው ሁሉም ሰው ያልፍልኛል ብሎ ነው። ልክ እንደዚች እህታችን እንግዲህ ክቡራን ተመልካቾቼ ቤተሰቦችን አሳልፍላችኋለሁ ቤተሰቦችም ታሳልፍልናለች ብለው ያላቸውን የሚያርሱትን በሬ ሽጠው የምትታለበዋል ላም ሽጠው ወደ ስደት ለመላክ በህገወጥ ደላላ ይገባሉ፣ በህጋዊ መንገድም ይገባሉ። ዛሬ የምናወራው በዚህ በህገወጥ ደላላዎች ከሀገር ውስጥ ጀምሮ እስከ ውጭ ሀገር ድረስ ምን አይነት ሰንሰለት አዘጋጅተው ሰዎችን ምን ያክል እንደሚያሰቃዩ የተወሰነ ሃይላይት ህይወታቸውን ትታደጉ ዘንድ ነው የምነግራችሁ። እነዚህ ሰዎች የመጀመሪያ እቺ ልጅ እንደተናገረችው ዛሬ ላይ ደፍራ በቪዲዮ በቲክቶክ ለቀቀችው እንጂ የብዙ ሰዎች ቁስል፣ የብዙ ሰዎች እንባ፣ የብዙ ሰዎች መደፈርና የብዙ ሰዎች ችግር ላይ መድረስ ብዙ ሰዎች አላወቁትም። ዛሬ ግን የማይደበቀውን ሐቅ ልንገራችሁ። በጣም ብዙ ሴት እህት ወንድሞቻችን በህገወጥ የሚሆን በህጋዊ መንገድ ወደ ስደት ሊሄዱ ሲሉ አንዳንድም ወደ አዲስ አበባ ወደ ትልልቅ ከተማዎች ወደ ደሴም ወደ ጎንደርም መቀሌም በጣም ወደ ትልልቅ ከተማዎች ከገጠሩ ክፍል በሚመጡ ሰዓት ላይ የማያውቋቸው በርካታ መሰናክሎች ያጋጥሟቸዋል። እነዚህ ደላላዎች በየሰፈሩ እየዞሩ የቤት ሰራተኝነት የገቡትን ገና ለወደፊት ወደ ስደት እሄዳለሁ ወይም ደግሞ ወደ ውጭ ሀገር እሄዳለሁ የሚሉ ሰዎችን በማፈላለግና እንዲሁም ደግሞ ገና ሲያገኟቸው ወደ ውጭ ሀገር መሄድ ትፈልጊያለሽ ወይ በነፃ እየተባሉ የተለያዩ ማስታወቂያዎች የተለያዩ በከተማ ውስጥ የሚለጠፉ ወደ ውጭ ሀገር በነፃ አገናኝ ኤጀንሲ በማለት ከፍተው በርካታ ሰዎችን የሚያጭበረብሩበት ሲስተም ነው። ገንዘብ አትጨነቂ ወደ ውጭ ሀገር በነፃ ነው ትባላለች። የመጀመሪያ ቁጥር 1 የሚጭበረበሩበት ለሀብታም በመሸጥ ነው። ለሀብታም በመሸጥ አንድ ቀን ብቻ ሁለት ቀን ብቻ አብረሽ በማደር የክፍለ ሀገር ልጆች አሉ፣ ቨርጂን የሆኑ ልጆች አሉ፣ ድንግል ናቸው በማለት ለሀብታም በመሸጥ ሀብታም የሚወጡበትን 50 ሺህ ብር 100 ሺህ ብር ወይም ደግሞ ከዛ በላይ የሆነውን ገንዘብ ከቨር እንዲያደርግላቸው በማድረግ እነዚህን ልጆች የማስደፈር ስራ የመጀመሪያ ስራ በከፍተኛ ሁኔታ ይሰራል። እነዚህ ሴት ልጆች በደካማ ጎናቸው ከፍተኛ የተካነ ከፍተኛ የሆነ ጥናት የተደረገበት በጣም ጂኒስ የሆኑ አረመኔ የሆኑ ደላላዎች አሉ። የማሳመን ብቃት ያላቸው ምን ታረዩዋለሽ? ምን ችግር አለው? አንድ ቀን ከሀብታም ጋር አድረሽ ለኛም ያልፍልናል፣ ቤተሰቦችሽም ያልፍላችኋል፣ ለቤተሰቦች የተወሰነ ሳንቲም ትሰጫለሽ፣ አንቺም ደግሞ ዘና ብለሽ ውጭ ሀገር ሄደሽ 100 ሺህ ብር 200 ሺህ ብር በወር እየተከፈለሽ መስራት ትችያለሽ የሚል ከፍተኛ የሆነ የማጭበርበር ስራ ለሀብታሞች ይሸጧቸዋል። በጣም ብዙ ሰዎች ውስጣቸውን አፍነው አብረው ከባለ ሀብት ጋር ተኝተው ወደ ውጭ ሀገር በስደት የሚሄዱ በትክክለኛ መረጃ አለኝ። ያንን የነገሩኝ በስደት የሄዱ ሰዎች ራሳቸው በውስጥ ያወሩኝን ነው። በውስጥ ያወሩት ዛሬ በይፋ በአደባባይ እቺ ልጅ ትምህርት እንድትሆን ምናልባትም በዚች ልጅ ይብቃ የሚል የዛሬው አነጋጋሪ ቪዲዮ ነው ተንተርሰን እያወራን ያለ ነው። ሁለተኛው ልንገራችሁ። ሁለተኛው
ክቡራን ተመልካቾቼ እነዚህ ህገወጥ ደላላዎች ራሳቸው ገንዘብ ኢንቨስት በማድረግ ራሳቸው ሴቶቹ አብረዋቸው እንዲያድሩና ወደ ውጭ ሀገር እኔ እልክሻለሁ እያሉ ወደ ውጭ ሀገር እንደፈለጉ 1 ወርም 2 ወርም 3 ወርም ከነሱ ጋር እንዲያድሩ እንዲውሉ ከነሱ ጋር እንደ ባሪያ ንግድ እየነገዱባቸው ገንዘብ ኢንቨስት አድርገው ወደ ውጭ ሀገር ይልኳቸዋል። ለምን? ሴትነታቸውን ሽጠው ይሄዳሉ ማለት ነው። ወደው አይደለም ተጭበርብረው ነው እያልኳችሁ ነው። ወደውም የሚያደርጉ ሰዎች አሉ። እሱን መጨረሻ ላይ እመጣበታለሁ። በምን? በህገ ወጥ መንገድ ሴቶችን በማጭበርበር ደላላዎች ገንዘብ ራሳቸው ኢንቨስት በማድረግ ነው ለውጭ ሀገር ዜጎች በመሸጥ ለውጭ ሀገር በትዳር ሊሆን ይችላል፣ በስራ ሊሆን ይችላል። አሪፍ ስራ እዛ ውጭ ሀገር ፋብሪካ አለው እየተባለውላ ወደ ውጭ ሀገር ይልኳቸዋል። እዚሁ ላይ ምን ያጋጥማቸዋል በሉኝ። እንደዚህ በአብረው ለአንድ ቀን ነገ ትሄጃለሽ ከነገ ወዲያ ትሄጃለሽ በሚባሉበት ሰዓት ላይ የመጀመሪያ ቀን ላይ ሻይ ቡና እንበል ተብሎ አብረው በማደር ራሱ አስካሪ መጠጦችን መድኃኒቶችን በመስጠት ብቻ አብረው እንዲያድሩ ያደርጓቸዋል። እነዚህ ልጆች ወደ ውጭ ሀገር ወደ ስደት ላለመቅረት እንዳይስተጓጎሉ በቀጥታ ተመልከቱ። እንግዲህ አብረው ተኝተው አድረው ግብረ ስጋ ግንኙነት አድርገው በቀጥታ ወደ ውጭ ሀገር ይሄዳሉ። ምንም የማያውቁ የክፍለ ሀገር ልጆች አሉ። በጣም የዋህነት አለማወቅ አይደለም፣ የማያውቁ የሚያረግዙ የማይመስላቸው ወይም ደግሞ እኔ ራሴ መከላከያ ስላለኝ ምንም አትሆኝም ቀጥታ ዝም ብለሽ ሂጂ ምናምን እንዳይታወቅባቸው ያደርጓቸውና ይሄዳሉ። ከዛ ከ6 ወር ከ8 ወር በኋላ ወይም ደግሞ ከሆነ ወር በኋላ ማርገዟን ስታቅ ምንም አማራጭ የላትም፣ ተጠርንፋ ተመልሳ ወደ ሀገር ቤት ትመጣለች። ካልሆነም ደግሞ ወደ ውጭ ሀገር ወደዛው ተመልሳ ምን ታደርጋለች? ወደዛው ትሄዳለች ማለት ነው። አሎ ሄሎ፣ አቤት። እየመጣው ነው። እሺ እየመጣው ነው። ቅድም የተገናኘንበት ጋር ነው የምንገናኘው። አይ መብራቱ ጋር ከርብ እንትን አድር ዙርና ችግር የለው። መብራቱ ጋር ዞረ ወደዛው ወደ ሰሚት መስመር ማለት ነው። ደውል ይዛ ስደርስ። እሺ እሺ። ከዛ በተጓዳኝ ደግሞ ደላላዎች ምን ያደርጉ ልበላችሁ? የባሪያ ንግድ ይባላል። ገንዘብ የላችሁም አይደለ? ገንዘብ ከሌላችሁ እኛ እናመቻችላችኋለን እየተባለ ከሀገር ውስጥ ጀምሮ እስከ ውጭ ሀገር ድረስ ሰንሰለት በማበጀት ማለት ነው። ራሳቸው ገንዘቡን የመጀመሪያ የሚሄዱበትን የፕሮሰስ ገንዘብ ራሳቸው በመቻል ለምሳሌ 50 ሺህ ብር 100 ሺህ ብር ይፈጅ ከሆነ የፕሌኑ ትኬት ወይም ደግሞ የፕሮሰስ የሚሄጃው ፕሮሰስ እነሱ ይጨርሱላቸውና ወደ ውጭ ሀገር በቀጥታ ይሄዳሉ። ደሞዙ ማን ነው የሚቀበለው? ደላላ። ይሄ በ1 ወር በ2 ወር በ3 ወር ወይም ደግሞ ግፋ ከተባለ በ4 ወር ውስጥ የሚከፈልን ደሞዝ ተከፍሎ የሚያልቅን ደሞዝ ለረጅም ጊዜ ለ2 ዓመት ለ3 ዓመት በሙሉ ማለት ነው ሳያውቁት በማስፈረም ይህን ያክል ገንዘብ አለብሽ በማለት ገና መጀመሪያ ወደ ቢሮ ስትመጣ ገና ከመጀመሪያው ከከፈላት ወይም ደግሞ ከጋበዛት ሻይ ጭምር አባስቶ ከፍተኛ ገንዘብ ይህን ያክል አለብሽ በማለት በማስፈረም ውጭ ሀገር ሄደሽ የሚከፈልሽ ከፍተኛ ገንዘብ ነው እየተባለ እዛ ከሄዱ በኋላ የሚያጋጥማቸው ገንዘብ ያን ያክል አይደለም። ይህንን ሁሉ ገንዘብ እዳዋ ላይ በመጫን ብቻ 2 ዓመት 3 ዓመት እዛ ሄደው ያንን የሚከፈላቸው ደሞዝ ያንን የሚያገኙትን ደሞዝ በቀጥታ የደላላዎቹ አካውንት እንዲገባ በማድረግ በርካታ ሴቶችን ምን አድርጓቸዋል? የባሪያ ንግድ ይነግዱባቸዋል። መንግስት የተለያየ ስራ ይሰራል። የተለያዩ መረጃዎችን በሚዲያ እንወተውታለን በርካታ ጊዜ ማለት ነው። ከዚህ በተጓዳኝ ደግሞ በህገ ወጥ መንገድ ከፍተኛ ገንዘብ ለማግኘት በመመሳጠር ከተማ ውስጥ ያሉ እስከ ውጭ ሀገርና በረሃ ወይም ደግሞ ኮሪደር ላይ ወይም የተለያየ አይነት ሽፍታ የበዛበት ቦታ ላይ ከነሱ ጋር በመመሳጠር በቀጥታ ምንም አይነት ገንዘብ አትከፍሉም ወይም እኛ ጋር 30 ሺህ ብር 40 ሺህ ብር 10 ሺህ ብር ብቻ ከፈሉና በቀጥታ በበረሃ አድርጋችሁ በሊቢያ አድርጋችሁ የምትፈልጉበት ሀገር ትሄዳላችሁ ይባሉና እነዚህ ልጆች እነዚህ ህፃናቶች እነዚህ ሴቶች እነዚህ ወንድሞች እየተጨበረበሩ በቀጥታ በበረሃ አቋርጠው ይሄዳሉ። ምክንያቱም መንገዱ ቀላል ነው ይሏቸዋል። የሚያጨበረብሩበት መንገድ በጣም ከፍተኛ የተካኑ ናቸው። ስለዚህ በቀጥታ እነዚህ ልጆች በረሃውን አቋርጠው ይሄዱና የተወሰነ ከሄዱ በኋላ አሳቻ ቦታ ላይ አላቸው። ማሰሪያ ቦታ፣ መግረፊያ ቦታ። በጣም ብዙዎቻችሁ ታያላችሁ ብዬ አስባለሁ። በተለያየ ሶሻል ሚዲያ ላይ 1 ሚሊዮን ተጠየቀ፣ 2 ሚሊዮን ተጠየቀ፣ ልጄን አድኑልኝ እባካችሁ። ኢትዮጵያ ውስጥ ያለ ትልቁ
ግርግርና ትልቁ አሁን እያነጋገረ ያለው ከፍተኛ የሆነ የገንዘብ ይዋጣልኝ ያለው አሁን ልጄ ሊቢያ ላይ ታግቶብኛል፣ ልጄ ላይ እንዲህ አይነት ጫካ ላይ ታግቶብኛል እየተባለ በከፍተኛ ሁኔታ ማለት ነው እየተንሰራፋ ያለና በጣም ብዙ እህት ወንድሞቻችንን እየቀጠፈ ያለ እዚህ ምንም የሌለው እናት አባት ላሙን በሬውን ሽጦ ምንም የሌለው የገጠር አባት ልጅ ታግቶብሃልና 2 ሚሊዮን ብር ካላመጣ ልጅህን እንገለዋለን እየተባለ ተመልከቱ። አስቡት እስቲ ከየት ነው የሚያመጣው? 2 ሚሊዮን ብር ቢኖረው ያችን ልጅ እንዴት ወደ ውጭ ሀገር ይልካታል? እንዴት ያንን ልጅ ወደ ውጭ ሀገር ይልከዋል? አስቡ። በጣም የሚያሳዝን በጣም የሚገርም ምን ያክል መጨካከን እንዳለ ልነግራችሁ አልችልም። ደግሞ ሌላ ልንገራችሁ። በጣም ከዚህ ሁሉ የገረመኝ ነገር አብዛኛዎቹ ማለት ነው እዚህ ከሀገር ውስጥ ጀምሮ እኔ ምን ይመስለኝ ነበር መሰለ ምን ሸወዳለሁ መሰላችሁ? ይሄ ውጭ ሀገር አካባቢ አሁን ይሄ ታገቱ የሚባለው 2 ሚሊዮን 3 ሚሊዮን ጠየቁ ሽፍታዎቹ የኛን ኢትዮጵያዎችን ወደ ስደት ሲሄዱ ይዘዋቸው ሲባል የውጭ ሀገር ዜጎችና አረመኔ አሁን ይሄ የሚሏቸው የለም አይኤስ ምናምን የሚሏቸው እነዚህ ሽፍታ የታጠቁ ኃይሎች ይመስለኝ ነበር። ግን አይደለም። በጣም ገርሞኛል። ከጀርባቸው በቪዲዮ እየገረፏቸውና አስረው እያስጨነቋቸው ቤተሰቦቻቸው ብር ይላኩላቸው የሚሏቸው ሰዎች የኛው ኢትዮጵያውያኖች አበሾች መሆናቸውን ስሰማ ለራሴ በጣም አዘንኩኝ። ምን አይነት ሰብአዊነት ነው? ኢትዮጵያዊነት የፈለገ አረመኔ ብንሆን እንደዚህ አይነት አስተሳሰብ ይኖራል ብዬ በፍጹም እኔ ወላሂ አስቤ አላቅም። በፍጹም እንደዚህ አይነት አረመኔነት ኢትዮጵያዊ የሆነ ሰው እንዲህ እየገረፍክ እናቴ የገጠር ሴት ናት ምንም የላትም አንድ በሬ ሽጣን የላከችኝ እያልክ እየነገርከው ከየትም ማምጣው አላቅም ተዋቶ የሚምጣልህ በሶሻል ሚዲያ የሚዋጣ ንብረት የሚሸጥ አላቅም እየተባለ በአለንጋ እየተገረፈ በገጀራ እየተከተከተ ቪዲዮ ይላካል ተቀርጾ። ያንን እናት ስታይ ያንን አባት ሲያይ ምንድነው የሚሰማችሁ? አብዛኛው ማለት ይቻላል ብታምኑም ባታምኑ ገና ወደ ስደት ለመሄድ እያሰባችሁ ያላችሁ እህት ወንድሞቼ ካላችሁ በስደት ስንቱን መከራ ስቃይ አልፋችሁ እዛ ውጭ ያላችሁ እህት ወንድሞቼ ካላችሁ በጣም ትልቅ ስራ ስሩበት። እህት ወንድሞቻችሁን አስጠንቅቋቸው። ትደርሳለህ ትመጣለህ ሳይሆን እዛው እናት ሀገሩ ላይ ሆኖ ይራበው ይጥማው ግድ ይላችሁ። ከመቶ ማለት ነው 90% ይሞታል፣ 90% ይሰቃያል፣ 90% ይታገታል። ውሸት ነው ደላላ የሚያጭበረብሯችሁን። ከስንት አንድ እንደምንም አምልጦ ሾልኮ የሄደ ሰው ካለ በቀላሉ እንደዚህ አድርጌ በሊቢያ ሂጄ አቋርጬ በግሬ ገብቼ በረሃ ገብቼ የሚል ሰው በርካታ ልትሰሙ ትችላላችሁ። በጣም ትልቅ ስህተት ነው። ትልቅ የሆነ ሰው እየተጎዳ ነው። በቀንም ሰማው በጣም ብዙ ነው። ስለዚህ ሴቶች ባካችሁ ተጠንቀቁ፣ እህቶቻችሁን ምከሯቸው። ስደት ያላችሁ ሰዎች የስደትን አስከፊነት በደንብ ስሩ። የሰው ቲክቶክ ከምታዩ የሰው ዩቲዩብ ከምታዩ ግድ የላችሁ በጥቂቱም ቢሆን ስሩ። እስቲ ኮሜንት ላይ እስኪ ከታች አጋሩኝ። እስኪ በዚህ ጉዳይ ላይ ምን ያክሎቻችሁ ታውቃላችሁ? በዚህ ጉዳይ ላይ ምን ያክሎቻችሁ ደርሶባችኋል? ምን ያክል ሰምታችኋል? ምን ያክል ሰርታችኋል? እስቲ ኮሜንት ላይ አስቀምጡልኝ። ሁሌ እናገራለሁ እኔ የሚሰማን የለም። እዚህ ቦታ ላይ ታግተውብናል ይባላል፣ ታስረውብናል፣ እንዲሆኑብን ባከ እህቴ እንዲሆናብኛለች። በውስጥ ማአት ቪዲዮ ነው የሚላክልኝ። ምናልባትም የእርዳታ ስራ ስለማልሰራ እንደው ቢዝነስ ስለማቀርብ ነው እንጂ በጣም ብዙ ነገር ነው የሚዘገንን ነገር የምንሰማው። ህዝባችን በቀን ውስጥ በሺህ የሚቆጠር ሰው በበረሃ በስደት እየሄደ እንደው የሚደርስለት ሰው እንደው ይሄ ሚዲያ ላይ የሚታወቅ ሰው ዘመዱ የሆነ ሰው እንደው ወንድሜ እንዲሆነ እናቴ የሆነ እንዲህ እየተባለ ነው እንጂ ስንቱ ጅብ እየበላው ነው ሳይሰማ ቪዲዮ ሳይቀርብለት መረጃው ሳይሰማ ስንቱ ፍን እየተደረገ እየተበላ ነው። ስንቱ በረሃ እየቀረ ነው። ስንቱ ከልተው እያለ ነው። ስለዚህ ባካችሁ ከፍተኛ የሆነ ስራ እንስራ። እኔ መንግስት ላይ መቀሰር አይደለም፣ መንግስትም ስራ መስራት ይችላል። እዚሁ ከተማ ውስጥ ላይ ተደብቀው ያሉ በጣም እኔ አንዳንድ የሚገርመኝ የሀገራችን ህግ ሁሌ የፖሊስ ልብስ ተለብሶ ሁሌ መለያ ተለብሶ ስራ አይሰራም። እስኪ በሲቪል ስሩ፣ በሲቪል ካፌ ግቡ፣ በሲቪል በማይሆን ልብስ እስኪ ደህንነቶች እስቲ ግቡና በየቦታው ተመልከቱ ደላላ ምን አይነት ስራ እንደሚሰራ። እስቲ በየቦታው የተለጠፈ ማስታወቂያ የህግ አካል እስኪ ደውለ ሂድ እስኪ አሰሪና ሰራተኛ ወደ ውጭ ሀገር እናገናኛለን ሲሉ በቀላል መንገድ ስልካቸው ለጥፈውላችሁ እያለ ወንጀለኞችን ለመፈለግ ገና ወንጀል እስከሚፈጸም ድረስ ከመጠበቅ ይልቅ በየቦታው ማስታወቂያ የለጠፉትን ሰዎች እስኪ በቀጥታ ደውሉላቸውና ሲቪል የህግ ልብስ ሳትለብሱ የሚታወቅ ልብስ ሳትለብሱ ታዋቂ ሳትሆኑ እስኪ ራሱን የቻለ የሆነ ሴኩሪቲ የሆነ መንገድ እስኪ ሰንሰለቱን ለመበጠስ እስኪ ብዙ መንገድ አለ። ብዙ ነገር መተባበር ይቻላል። ህብረተሰቡ እንዳይተባበር እንዳይናገር እነዚህ ሰዎች አደገኛ ናቸው በጣም
በጣም ይዝቱብናል። እኔ በጣም ብዙ ተዝቶብኛል። ብዙ ጊዜ ማስፈራሪያ ደርሶብኛል። አርፈ ተቀመጥ ተብያለሁ። ምንም ጥያቄ የለውም። አሁንም አርፈ ተቀመጥ እንደምባል አውቀዋለሁ። ግን እስከ መቼ ድረስ ዝም አልን? መንግስት ስራውን እየሰራ ነው። አዎ ምንም ጥያቄ የለውም። ግን ሌብነትን ማሸነፍ አይቻልም። ማን ላይ መስራት አለብን? ግን ህዝቡ ላይ እንስራ። የሚሰደደው ላይ፣ የሚራበው ላይ፣ የሚገደለው ላይ፣ ገና ለገና ለመሰደድ የተማረው ላይ እናንተ እህት ወንድም ያላችሁ ሰዎች ትልቅ ስራ ስሩ። ግድ የላችሁ ስራ ስሩ። እናንተ ስራ ስሩ። ወጣቱ እንዳይሄድ አድርጉ። አትምጡ ትሞታላችሁ በሏቸው። በፍጹም አይሆንም በሏቸው። የገጠር ስራ ሽሽት የሚሄዱ ሰዎች አሉ። ይረሱ፣ ይቆፍሩ፣ ያጎልጉሉ። እዛ የሚጠቅማቸው እዛ የሚገጥማቸው ምን እንደሆነ ንገሯቸው። ግመል መጠበቅ ነው፣ ሽንት ቤት ማጠብ ነው፣ መኪና ማጽዳት ነው የሚጠብቃቸው እዛ። ምንም ጥያቄ የለውም። ሀገር ሰላም እንዲሆን ጸልያለን። አዎ ሀገር ላይ አንዳንድ ችግሮች አሉ። ምንም ጥያቄ የለውም። ዱዓ አድርጉ፣ ጸልዩ። ፈጣሪ ያመጣውን ፈጣሪ ያነሳዋል። በሰው አናሳብብ፣ በመንግስት አናሳብብ። እኛ እስኪ መጀመሪያ ስራ እንስራ። መንግስት ላይ መደገፍ ሳይሆን እኔ ምን ተወጣውኝ፣ ምን መልእክት አስተላለፍኩኝ የሚለውን እናድርግ። በርካታ ነገሮችን ሰሞኑን አንድ በጣም የማቀው ልጅ ማለት ነው የማቀው ልጅ ሊቢያ ላይ ታግቶ 1.5 ሚሊዮን ብር ክፈል ተብሎ ደረሰኝ። እኔ መልእክቱ ማለት ነው። ሀብተሽ ሚዲያ ላይ ስለምትሰራ እስኪ እንዲህ አድርግ ተባለ። ልጁን በአካል ማለት ነው ለ3 ወር አብሬው ኖሬያለሁ። አንድ ቤት አብረን ኖረናል። እንደው አጋጣሚ በሆነ ግጭት ተፈጥሮ ርቀት ተፈጥሮ እንደዚህ ምናምን በጣም ጥሩ ስራ ሀገር ውስጥ እየሰራ ነበረ። ለምሳሌ በአረንጓዴ ልማት ነበር የሚሰራው። አበባ የሳር መትከል ምናምን በ1 ሚሊዮን በ2 ሚሊዮን ብር ስራ እየሰራ ነበር። ምን ተበድሎ ምን አቶ እንዲሄድ አልገባኝም። እኔ በምን አይነት መንገድ እንደተጨበረበረም አልገባኝም። እዚህ ጋር ምን አይነት አማራጭ እያላቸው እዚህ ጋር 10 ሺህ ብር እየተከፈላቸው ነው ውጭ ሀገር 110 ሺህ ብር ይከፈላል ተብያለሁ ብለው የሚሄዱ ሰዎች አሉ። ሰላም ያለው እናታችሁ ቀየ ተቀምጣችሁ የሀገራችሁን ንፋስ እየኮመኮማችሁ አገራችሁ ውስጥ 2 ሺህ ብር ማግኙ 5 ሺህ ብር ማግኙ ጊዜ እስከሚያልፍ ድረስ ግዴላችሁ በባካችሁ ቆም ብላችሁ አስቡ። ህዝብ እያለቀ ነው። ወጣት እያለቀ ነው። ድምጻቸው ሳይለንት በሆነ መሳሪያ እየጠፋ ነው። ስለዚህ ህግም ስራውን ይስራ፣ እናንተም ስራችሁን ስሩ። እናንተም ወደ ውጭ መሄድ ያሰባችሁ ሰዎች ቀይ መስመር ነው፣ አደጋ ነው። ከጫካው ብታመልጡ ሜዳው ላይ ይጠብቃችኋል። ከሜዳው ስታመልጡ ባህሩ ላይ ትበላላችሁ። ባህሩ ላይ ያሳነባሪ እራት ትሆናላችሁ። ከዛ ስታመልጡ ሽፍታ ይዛችኋል። በስንት መከራ ነው። 100 ሰው ሄዶ አንድ ሰው ሊያመልጥ ይችላል። አንድ ሰው ሊወጣ ይችላል። ያ አንድ ሰው ደግሞ አውቆ እንዲያመልጥ እዛ እንዲሄድ የሚያደርጉት ደግሞ እዛ ሄዶ እኔ ሄጃለሁ ብሎ እንዲያወራ ነው። ያ ሰውዬ ምናልባትም ቼል ሊኖረው ይችላል። ከነዛ ሰዎች ጋር ሄጃለሁ ያልፎልኛል ይሄ ውጭ ሀገር ነው ያለሁት ብሎ ምን የመሰለ መኪና እየነዳ ቪዲዮ ሊለቅ ይችላል፣ ፎቶ ሊፖስት ይችላል። በጣም ከባድ ነው። ስለዚህ ከፍተኛ የሆነ ጥንቃቄ አድርጉ። የዛሬ መልእክት ነው። ስደት በእናንተ ይብቃ፣ መሞት በእናንተ ይብቃ ልላችሁ ፈልጋለሁ። የዛሬው መልእክቴ ነው። ለሌሎች ሼር አድርጉ፣ ላይክ አድርጉ። በሰላም ዋሉ።